የቤት ሰራተኛ ተራ መሆንሽ አትርሺ። ምን አድርጋን? ኧረ እኔ ምንም አላልኳት። እህትዬ ሳይመጡ ከዚህ ቤት ዕቃ ይዞ መውጣት ነው። አንተ ምን ይመለከታል? የዚህ ጉዳይ እንደሆነ ለሄለን ብዙም አይገባል። ምንድን ነው ችግርሽ? ልቀቂኝ። ወይኔ ቤኪ ፊት እግር ጥት ብሏል። እና ታዲያ እኔ እንዳንቺ ዱቄት አልቀባ። እህትዬ ምን ለማድረግ እየሞከርሽ ነው? እህቴን ካስከፋት አስቀይምሃለሁ ብዬ ነው። ታዲያ ወዴት አባቱ ተሄደ ነው? ወንድሜ ምን ፈልገሽ ነው? ቤኪ ምን ያደረክ ነው? እንዲህ አይነት ነገር ቢቀርብ ይሻላል። እሺ እዚህ ምን ሰራሽ? ምንም ማለት ምን ሰራ? እህትዬ አሉ እንዴ? አዎ አለው። የእሳቸው ነገር ገና ምንም አልተገለጠም። ደግሞ አታፍሪም? እዚህ ድረስ ትመጫለሽ? ወንድሜ አስወጣልኝ። ኪንጎ እህቴ ምን ሆነ? ነቃሽ? ቅምጥል አንተ አይመለከትም። እሺ ውጣልኝ ከቤቴ። ኪንጎ ምን አድርጋ ነው? ኧረ እኔ ምንም አላልኳት። ወንድሜ እሱ የሚልን አትስማው። ከቤቴ አስወጣልኝ በቃ። ቅምጥል ሰምኛለሽ? እኔ እወጣለች። አንድ ነገር ግን እንድታውቂ እፈልጋለሁ። እኔ አንቺን ካገኘሁ በኋላ አዴን አይቻት አላውቅም። አመንሽም አላመንሽም እኔ እወድሻለሁ። ፍቅር የነ ዴቭን ገጠር መሄድ አስመልክታ እኔም ከነሱ ጋር እሄዳለሁ በማለት ሻንጣዋን አንስታ ተነስታ ልትወጣ ትገኝ ነበረ። ነገር ግን አሹ በፍጹም ከዚህ ቤት ሻንጣሽን ይዘሽ አትወጭም በማለት ከልክሏታል። አደይ ቅምጥልን ይቅርታ ለመጠየቅ በሄደችበት ሰዓት ቅምጥል እንዴት በድጋሚ አይኔን ለማየት ትመጫለሽ በማለት እስስቷን አንቃ ልትገላት ደርሳለች። ለሊ በተደጋጋሚ በመታመሟ ምክንያት ባቡሬን እያጨናነቀችው እናም እንዲጨነቅ እያደረገችው ትገኛለች። ባቡሬም ለልዬ ለምንድን ነው በተደጋጋሚ የሚያምሽ ብሎ ቢጠይቃት እሷም ደግሞ አንተ ካጠገቤ ሳትኖር ስትቀር ነው በተደጋጋሚ የሚያመኝ፣ ስለዚህ ቤኪ እባክህ ካጠገቤ አትራቅ ማለት ሁሉንም ነገር አስረድተዋለች። ነገር ግን የለሊ መታመም ምክንያት እሱ አይደለም፣ ባቡሬ ካጠገቧ እንዲጠፋ ባለመፈለጓ ነው እንዲህ ያለችው። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 149 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው ዳይመንድና ዴቭ ተያይዘው ገጠር እንደሄዱ እናም ደግሞ የአደይን ቤተሰቦች ለሽምግልና ጥያቄ ሊጠይቁ እንደሆነ አይተናል። በሌላ በኩል ደግሞ አደይና ኪንጎ በሚያወሩበት ሰዓት ነበረ ቅምጥል አይታቸው ድጋሚ ላይ አልፈልግም በማለት ከኪንጎ ጋር ጸብ የፈጠረችው። ቅምጥል እንግዲህ እስካሁን ኪንጎና አደይ በፍጹም የተለያዩ አልመሰላትም። እናም አሁን ላይ እየቀናችበት ትገኛለች። እጇን ይዟት እያወሩ ነበረ። እናም አሁንም አልቆረጠለትም ስትል ነበረ ቅምጥል ለማስረዳት የሞከረችው። ኪንጎም እባክሽ ቅምጥል ይቅርታ አድርጊልኝ፣ እኔ በፍጹም አሁን ላይ ለአደይ ስሜት የለኝም፣ ስለዚህ ሙሉ በሙሉ ፍቅሬ ያለው አንቺ ጋር ነው፣ አፈቅርሻለሁ ቢላትም እሷ ደግሞ በምላሹ ላይ አልፈልግም እያለች ሲታገሉ ነበረ። ቅምጥል ራሷን ስታ እየወደቀችው። እናም ኪንጎ እሷን ለማንሳት እየሞከረ በነበረበት ሰዓት ባቡሬ መጣ። ባቡሬም እባክህ ወንድሜ ይህን ልጅ ከቤቴ አስወጣልኝ፣ ላየው አልፈልግም እባክህ ስትል ነበረ ቅምጥል የተማጸነችው። ባቡሬም ባለችው መሰረት ኪንጎ በቃ ውጣ ብሎ ኪንጎን አስወጥቶታል። ኪንጎም እጅግ በጣም በመናደድ ነበረ ከቤት የወጣው። ባቡሬም ቅምጥልን ካነሳት በኋላ እህቴ ምን ተፈጥሮ ነው? ለምንስ ነው እንደዚህ የሆንሽው? ሲል ጠይቋታል። ቅምጥልም ባቡሬ ከዚህ በኋላ እኔና ኪንጎ በፍጹም አብረን አንሆንም፣ ኪንጎና አደይ እንደሚፋቀሩ ታውቃለህ አይደል? ስትል ነገረችው። አዎ ብላችሁኛል፣ ነገር ግን አሁን እሷን ትቶ ሙሉ በሙሉ ከአንቺ ጋር የሆነ መስሎ የነበረ ሲል መለሰላት። አይ በፍጹም አሁንም ተገናኝተው ነበረ። እናም እጅ ለእጅ ተያይዘው እንዴት እያወሩ እንደሆነ አይቻቸዋለሁ። ስለዚህ ሁለቱም አልቆረጠላቸውም። እኔ ከዚህ በኋላ ከሱ ጋር መሆን አልችልም። እኔ ከሷ ጋር ያለውን ነገር ጨርሶ ከኔ ጋር የሆነ መስሎ ነበር፣ በፍጹም ግን እንደዛ አይደለም ስትል ነበር ለማስረዳት የሞከረችው።
ቅምጥል አሁን ላይ የቅናት መንፈስ ስላደረባት እያንዳንዱ ኪንጎ የሚያደርገው ነገር ለእሷ በሙሉ ተቃራኒ ነው የሚሆነው። ምክንያቱም እሷ እጅግ በጣም ፍቅር ላይ ስለሆነች ማንም እንዲያየውም ሆነ እንዲነካው አትፈልግም። ቤዛም አደይና ለሊን እየተከታተለቻቸው ትገኛለች። እናም ለሊ አደይ ቤዛ እየተከታተለችን ነው፣ ስለዚህ ያልሆነ ቦታ እንውሰዳትና እናናዛት ስትል ነበረ የነገረቻት። እሺ በማለት ሁለቱም ተስማምተው ጭር ወዳለ ቦታ ይዘዋት ሄደዋል። እዛም ከሄዱ በኋላ ቤዛን አንገቷን በመያዝ ቆይ ለምንድን ነው የምትከታተይ? ለምንድን ነው ከኛ ምን እንደምትፈልጊ የማትነግሪን? ስትል አፋጣታለች። ቤዛም እንደለመደችው ጥቅጥቅ አድርጋ እባካችሁ የራሴን ኑሮ ልኑርበት፣ እኔ በፍጹም ከእናንተ ምንም የምፈልገው ነገር የለም፣ ስለዚህ እባካችሁን ልቀቁኝ ልሂድበት ስትል ነበረ የተማጸነቻቸው። ለሊና አደይም ሁለቱም የየራሳቸው የሆነ አንድ ቆንጆ ጥፊ በመለገስ ከዛም በኋላ ሂጂ ግን በድጋሚ አጠገባችን ብናይሽ አንቺን አያድርገን አንለቅሽም ቤዛ፣ ይህ የመጨረሻ ማስጠንቀቂያ ነው ሲሉ አስጠንቅቀው ለቀዋታል። በሌላ በኩል ደግሞ ሄለንና አበበ ናቸው። ሄለንና አበበ እንግዲህ የድሮ ፍቅራቸውን እንደመለሱ እናም ደግሞ አሁንም በፍቅር እየኖሩ እንደሆነ አይተናል። ነገር ግን የወገብ ቅማል የሆኑባቸው አለልኝና ጫኔ አሁንም የሄለንና የአበበን ግንኙነት እንደማይፈልጉት እየተናገሩ ይገኛሉ። ጫኔ እንዲሁም ይባስ ብሎ ይልቁንስ እሱን ትታ እኔን ብታገባ ነው የሚሻለው፣ አሁን ሽማግሌ ልኬ ባገባት እያለ እየተመኘ ይገኛል። በተመሳሳይ እንዲሁም ብርሃንንም እኔ ባገባት እያለ እየተመኘ ይገኛል። በአንዴ ሁለት ሴት መመኘት እጅግ በጣም መጥፎ ነገር ነው። ነገር ግን እሱ ያልገባው ነገር አንዷ ካገባች አንዷን፣ አንዷ ካገባች አንዷን እያለ ከሁለት አንዳቸው እንደ ምርጫ እያስቀመጣቸው ይገኛል። ብርሃንም አሁን ላይ ጓደኞቼ ሁሉ አገቡ፣ እናም ደግሞ ያላገቡትም ከዚህ አገር ብንብለው ወደ ከተማ ሄደዋል። ስለዚህ እንደ ጓደኞቼ እኔም የሆነ ውሳኔ መወሰን አለብኝ እያለች ትገኛለች። የብርሃንም እናት አይ ልጄ አደግሽ ማለት ነው፣ አሁን ላይ ስለ ትዳር ማሰብ ጀመርሽ፣ ስለዚህ አድገሻል ማለት ነው ስትል ነበረ ስለ ልጇ ማደግ እየተደነቀች የምትገኘው። አንቺ እኮ ምንም ነገር አልፈልግም እና ማየትም አልወድም ትይ ነበረ፣ አሁን ግን አድገሽ ስለ ትዳር ለማሰብ በቃሽ፣ እናም በጣም ደስተኛ ነኝ ስትል ነበር ለብርሃን ስሜቷን የነገረቻት። ብርሃንም ወደ አደይ ስልክ በመደወል አደይ እንዴት ነሽ? ከተማ ውስጥ እንዴት ነው ተመችቶሻል ስትል ጠይቃታለች። አደይ ምንም ነገር ባለማውራት አዎ ደህና ነኝ እናንተ እንዴት ናችሁ ብላ የራሷን ጥያቄ ጠይቃ የነዲቭን ወደ ገጠር መምጣት በፍጹም ሳትነግራት እማዬን ሰላም በይልኝ በማለት ተሰነባብታታለች። ባቡሬም እህቱን ያበሳጭበትን ማለትም ኪንጎን ለመፈለግ ወደ ትልቁ ቤት ጎራ ብሎ ነበረ። እዛም በሄደ ሰዓት አሹ በር ከከፈተለት በኋላ ባቡሬ ምን ፈልገህ ነው ሲል ጠይቆታል። አይ ኪንጎን ፈልጌ ነው ሲል እሱም መለሰለት። አሹም በተባለው መሰረት ኪንጎና ሰው ይፈልግሃል በማለት ወደ ውጭ እንዲወጣ ጠራው። ከዛም ባቡሬ ሲያየው እጅግ በጣም ደሙ ፈልቶበት እህቴን ካበሳጫት እንደምገልህ ነግሬህ ነበረ፣ ለምንድን ነው ቆይ እህቴን የማትንከባከባት? ለምንድን ነው በዚህ ልክ የምታበሳጫት? ሲል ኪንጎን ያልሆነ ቡጢ ሰንዝሮበታል። አሹም ለመገላገል እየሞከረ በነበረበት ሰዓት ነበረ አሰሪው የመጣችው። እሷም አሹ እዚህ ምን ትሰራለህ ስትል ጠይቀዋለች። አይ እቴ ኪንጎና ባቡሬ እየተደባደቡ ነበር፣ እነሱን ለመገላገል ነው ሲል አስረድቷታል። ነገር ግን እርሷ በፍጹም ደስተኛ አይደለችም። አሹ አንተ ምን ቤት ነህና ነው በሬ ላይ ሰው አምጥተህ የምታደባድበው? ናግባ አሁን ስትል ወደ ቤት እንዲገባ አድርገዋለች። አሹም እጅግ በጣም በመደንገጥ እቲ ዛሬ ምን ነክቷታል እያለ እየቀባጠረ ይገኛል። ለሮማንም ሁሉንም ነገር ነግሯታል። አሹ ምን ሆነ ነው እቲ ለምንድን ነው የተናደዱብህ ብላ ስጠይቀው እሱም ኪንጎና ባቡሬ ተጣልቶ እየገላገልኩ ነበረ፣ እቲ ግን ይህ ነገር ለምን እንዳናደዳቸው በፍጹም አላቅም ሲል መልሶላታል። አሹም ወደ ሮማን እየሄደ በነበረበት ሰዓት አሰሪው ያለች አልመሰለውም። እናም ሲገባ ቁጭ ብላለች። እቲ አሉ እንዴ በማለት ነበረ ደንግጦ የጠየቃት። አዋሹ አለሁ ምን ፈልገህ ነው ስትል ጠየቀችው። እሱም ሮማኔን ፈልጌ ነው፣ ሮማኔ ውሃ ጠምቶኛል እሱን እንድትሰጠኝ ፈልጊያት ነው ሲል ቀበጣጥሯል። እናም እትይም እንደ አሰበችው ቆይ ግን እናንተ ልጆች እህትና ወንድም ናችሁ እንዴ ስትል ጠይቃቸዋለች። አይ አይደለንም፣ አንድ ጋር አደግን እንጂ በፍጹም የስጋ ዝምድና የለንም ሲል አስረድቷታል አሹ። አደይም በቅምጥልና በኪንጎ መጣላት ምክንያቷ እኔ ነኝ ስትል
ቅምጥልን ይቅርታ ለመጠየቅና እውነታውን ለማስረዳት እየሄደች ትገኝ ነበረ። ነገር ግን ቅምጥል እጅግ በጣም በመናደድ አደይን እስስቷን አንቃን ልትገላት ደርሳለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።